ትላንትና ስንት ብር እንደሰራው ታውቃላችሁ? ሱቁ ላይ 600 ብር። ለቤት 12 ሰዓት ከፍቼ እስከ 1 ሰዓት አካባቢ 600 ብር ሰራሁና ለዚህ ቂጤ ሲንቀጠቀጥ ሱቅ ውስጥ ቁጭ ብዬ ውዬ ስራዬ ብዬ 600 ምሸጥ ከሆነ ለምን የቀን ስራ አልጀምርም ብዬ አሰብኩኝ። የቀን ስራ 500 ብር ነው በቀን ምንም ሳያወጡ ጉልበትን ብቻ ፈንድ በማድረግ 500 ብር የሚከፈላቸው ሰዎች አሉና ለምን እኔም የቀን ስራ ሰርቼ ማለት ስራ ኩብር ነው ቁጭ ብዬ ዝም ብዬ እዚህ ከመውል የራሴንም ያለኝንም ዩዝ ያደረኩኝ ባዶዬን ከመውል ቢያንስ ጉልበቴን ፈንድ አድርጌ 500 ብር ማግኘት ከቻልኩ በቀን በወር 15 ሺህ ብር ነው አይደል እንዴ? እና እሱን ለመስራት አስቤያለሁ። 600 ብር አስባችኋል? ኪራይ አለ፣ ግብር አለ። ኦሬዲ በቃ ሱቁ ተዘግቷል ማለት ይቻላል። እና የቀን ሰራተኞችን ምናምን ጠየኳቸው። እንደዚህ ጅብሰን፣ ሴራሚክ ምናምን ለኔም ጥሩ ነው። አንደኛ ሙያ እማራለሁ፣ ሁለተኛ ደግሞ ክፍያ አገኛለሁ። ዝም ብዬ ጊዜ አይባክንም። እኔ በተፈጥሮ ስራ አልንቅም። ገንዘብ ይክፈሉኝ እንጂ ምንም ስራ ቢሆን እሰራለሁ። መሸከም ይሁን ቢኖር እሸከማለሁና በቃ ይሄ ሱቅ ሞራሌን ነው የሰበረው። እውነት ለመናገር በጣም ሞራሌ በቀን ወደ ቀን እየተሰበረ መጥቷል። ጭራሽ የትላንቱ ይባስ 600 እሱም እንጀራ ነው የሸጥኩት 600 እንጀራ ነው የሸጥኩት። ምን ያደርጋል? ለምን በበደላቸው ነው እንደዚህ ያክል ገበያን ዘግተው ቁጭ ሊያደርጉኝ እንደዚህ ስር እንቅልፋቸው የሄዱብኝ። ወላሂ ምን ፎቅ ትሰራለች ነው ገና ለገና ከተለወጠች መኪና ትነዳብናለች ነው። አይዟችሁ እኔ ተሸክሜም ቢሆን መንዳቴ ማይቀር ነው። ተሸክሜም ቢሆን ፎቅ መስራቴ ማይቀር ነው። እንኳን የቀን ስራ ይቅርና እና ያንን አስቤያለሁ። አላህ ከረዳኝ እውነት ለመናገር ነገ ስትመጣ ጥራኝና ሄጄ እሰራለሁ ብያለሁ። እሱም ኮርቶ ትቶኝ ካልሄደ በስተቀር ሴራሚክ ስራ ማለት ነው። ጅብሰንና ሴራሚክ ቀለም ምናምን እንዲህ ሲኖር ረዳት ትሆኑና በቀን 500 ብር ይከፍላሉ። እንደ ባለሙያዎች ኮንትራት ይወስዱና ለኛ በቀን 500 እንደ ቀን ስራ ይከፈላል ማለት ነው። ያንን ለመስራት አስቤያለሁ። እስኪ ዱአ አድርጉልኝ አላህ እንዲረዳኝ። ምናልባት እስቲ በዚህ ያልተሳካልኝ በዛ ሊሳካልኝ ሊሆን ይችላል እና ሰውን ዱአችሁ ያስፈልገኛል። አሁን ላይ በጣም በራሴ እየተገረምኩ ግራ እየተጋባሁ እንዴ አንዳንዴ ዝም ያለቅሳለሁ። በቃ እንደው ምናልባት እስኪ አንዳንዴ ሲጨንቃችሁ እኔ በተፈጥሮ ሲጨንቀኝ ወይ ስቅስቅ ብዬ ማልቀስ ነው ወይ ሪ ብዬ መጫው ነው የምፈልገውና ሳለቅስ ትንሽ የመረጋጋት የማሰብ ብቃት ይኖረኛልና እናም ደግሞ ነገሮችን ማስረዳት እችላለሁ። አለበለዚያ አልችልም፣ ማውራት አልችልም፣ ማስረዳት አልችልም። ለዛ አሁን አፍንጫ የታፈነ ጉንፋን የለውም እኮ ግን ዝም ብሎ ያፈነኛል። አራር በቃ አፈነኝ እና ሳይነስ በቄራ በኩል አልፌ ነው ሳይነስ የተነሳው ትናንትና ማታ እና ምን ልላችሁ ፈልጌ ነው አንዱ ቢዘጋ በአንዱ ያለና ተስፋ አትቁረጡ። ልክ እንደኔ ሱቁም ቢጥላችሁ ወደ ቀን ስራ ግቡ። የቀን ስራውን ደግሞ ከጀመርኩት ነገር ሙሉ ውሎዬን እቀርጽላችኋለሁ። ሙሉ ውሎዬን ማለት ነው። የቀን ስራ ምን ስሰራ እንደዋልኩ ክፍያ እስከመቀበልበት ድረስ ማለት ነው። እና እንትን በሉኝ፣ አፕሪሺየት አድርጉኝ፣ አበረታቱ።